እንካ ከዚህ በኋላ ሊጋ ያስፈልጋል። እንደዚህ አታርገኝ እንዴ በእናትሽ ራፊ ጭራሽ ቀለበትሽን ትመልሻለሽ እንዴ? ስሚ መመለስ ስላለብኝ ነው አይደለም። እኔና አንቺ መጣላት የለብንም። ለምን ይሄ ቀለበት እኔ ጋር ነው ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ እኔ አልቀበልሽም እንዴ ምን ሆነሽ ነው? ለምንድን ነው የማሰማኝ? እኔ እኮ አንቺን የሚማጣት አልፈልግም። ቅመሜ እኔ አልቀበልሽም። ተቀበለኝ። አልቀበልሽም። ለዚህ ነው የጠራሽኝ? ቅመሜ እናትሽ ረፊ አሞሻል እኮ ገና መድኃኒት እየወሰድሽ ምናምን አይደል እንዴ? ቅመሜ ስሚኛ አትሰሚኝም? እኔ ምንም መስማት አልፈልግም። እሺ ቀለበት አትመልሽልኝ። እኔ ካንቺ ጋር መጣላት አልፈልግም። በእናትሽ እየተጣላን አይደለም ግን ከዚህ በኋላ ምንም ነገር ልትሆን አትችልም። እንካ ለምንድን ነው አንቺ? እኔ አልቀበልሽም። ተቀበለኝ ብሩኬ። ደክሞኛል፣ በጣም ደክሞኛል። አቅም አንሶኛል። ለምን ደሞ አትረዳኝ እኮ? ስሚኛ ሀይሚ ስሚኛ። እኔ አሁን ካንተ ጋር የምጫጫውበት አቅም የለኝም። በቃ ስማኝ። ለምን ሰጪኝ? አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ታሳዝኛለሽ እኮ። እኔም እኮ ጨንቆኝ ነው። ኦኬ በእናትሽ ነይ እንዴ አታውልቂ ቀለበቱን በእግዚአብሔር። ወይ በቃ ብሩኬ በጣም እያጠፋክ ነው። እውነት እኔ ምን ብዬ እንደምነግርህ አላውቅም። እሷ ይቅርታ እያደረገችልህ፣ አንተ ግን ይቅርታ ልታደርግላት አልቻልክም። ይሄን አክል ምንድነው ያደረገችው እቺ ልጅ? ምንም እንኳን አላደረገችም። ግን እዚህ ጋር ጥፋትክ ስነግርህ እኔ በአካልም አግኝቼ ነግሬሃለሁ፣ ግን አንተ ምንም ልትረዳኝም አልቻልክም። ለምን እሷ አንተ እሷ ባጠፋህባት ጊዜ እሷ እንዴት ሆና ይቅርታ እንዳደረገችልህ ታውቃለህ። አንተ ግን ጭራሽ አካኪ ዘራህ ብለህ ወንድ ልጅ ከቆረጠ ነው ምናምን ትላለህ። ምንድነው ወንድ ልጅ ከቆረጠ ማለት? አንተ ከሌላ ሴት ጋር ግንኙነት ልታደርግ ወይስ ምናምን? ብቻ እኔ በእንደዛ ነገር አምናለሁ ግን አንተ ጭራሽ እሷ እንደዛ እየለመነችክ ያሁን ሁሉ ደክመን ለፍተን ይቅርታ እንድታደርግልህ አርገን፣ አንተ ግን አሁን ላይ ወንድ ልጅ ከቆረጠ እንደዚህ አይባልም። ያንን ጊዜያት ደግሞ አትርሳቸው። እንደዛ ተንበርክከ የለመንካት ጊዜ አትርሳው። እውነት በጣም እያሳዘንከኝ ነው። አሁን ወደ አዲስ አበባ ሳትመለስ እሷ ይቅርታ እንድታደርግላት ነው የምፈልገው። እውነት ያን ጊዜ መርሳት እንደሌለብህ ነው እኔ ምነግርክ። ማለት ነግሬሃለሁ፣ ግን ደግሞ በሚዲያም በካሜራም ይዤበት የመጣሁበት ምክንያት ይቅርታ እንድታደርግላት ነው። ሴት ልጅ ናት። አንዴ ልቧ ተሰበረ ነው። ስለዚህ አንተ ደግሞ እንደዚህ ማድረግ የለብህም ብሩኬ። እውነት ተመለስ። እነዛ ጥሩ ጊዜያት እንዳላሳለፈን ይሁንከው። አሁን ደግሞ እንደዚህ መሆን እንደሌለብህ እኔ እመክርሃለሁ። ተመለስ። ከዚህ በላይ ምንም ልልክ አልችልም። የእውነት በጣም አዝኜብሃለሁ። እሷ ግን ባንዴ ነው ይቅርታ ያደረገችልህ፣ ባንዴ ነው የተስማማችው። ምናልባት ቤት ስለሰጣት ምናምን አይደለም። ሴት ልጅ ደግሞ ብልህ ናት። በእንደዚህ በቁሳቁስ አትመራም፣ ወይ በቁሳቁስ ልትገዛት አትችልም። እሷ ግን ስለምታፈቅርህ ነው። እነዛን ያሳለፋችሁት ጥሩ ጊዜያትን ስላስታወሰች ነው ቶሎ ብላ ይቅርታ ያደረገችልህ። ግን አንተም ይቅርታ አድርግላት። ከዚህ በኋላ እነዛን ጊዜያት አትርሳቸው። ይሄንን ነው እኔ ልነግርህ የምወደው እና በተረፈ ብሩኬ ተመለስ ነው ምልክ። እንደ ወንድሜም እንደ ታላቅ ወንድሜም ስመክርህ ተመለስ። ጥሩ ስራ እየሰራክ አይደለም። በቃ እውነት ትክክለኛ የጤና ባለሙያ ነው። ትክክለኛ መረጃ ነው እየሰጠ ያለው አይደለ? እኔ ምንም ያልኩት ነገር የለም። በእርግጥ አብረን ነው የምንሰራው፣ ግን ያወራነው ነገር የለም። መጀመሪያ እህቴ አንቺ ነሽ ነገሮችን እንትን እያልሽ ነበረው። ለዛ ይቅርታ እንዴ ሲስተር፣ አንቺ እኔ ጋር እንደምትሰሪ ራሱ ከሰማው በኋላ ወይም እኔ ድርጊቱን ከፈጠርኩ በኋላ አንቺን የሷ እህት መሆኑን ካወቁ በኋላ በጣም ነው ሙያዬን ሁሉ የጠላሁት። ለምን? በእርግጥ ስራ ስንሰራ ዘመድ ኖረም አልኖረም የሚገባውን አገልግሎት መስጠት የሙያችን ግዴታ ነው። ስንመረቅም ቃል ገብተን የመጣ ነው አይደለ? እሱ እንደተጠበቀ ሆኖ ከዛ ቦታ መተን እዚህ ጋር የምንረሳው ነገር አለ። የሆድ ጉዳይ የሆነ ጉዳይ ያሳስበንና ያን እንረሳዋለን።
እኔ አገልግሎትን በአግባቡ በጥራትና ከሙስና የጸዳ አገልግሎት ሰጣለሁ ብዬ እንደ ሻማ ያቃጥል ብዬ ነው ቃል ገብቼ የመጣሁት። እሱ እንደተጠበቀ ነው። አንቺ እኔ ጋር እንደምትሰሪ ሳቅ አንቺ እሷ እህት መሆንሽን ወንጀል ከሰራ በኋላ አንቺ እዚህ እኔ ጋር እንደምትሰሪ ሳቅ በጣም የመጨረሻ ራሴን እንኳን እስከ ማጥፋት ድረስ እስከ ማሰብ ድረስ ነው የደረስኩና አዝናለሁ። በርግጥ ለሌሎች ብዙ አስተማሪ ይሆናል ብዬ አስባለሁ። ያም ሆነ ግን ስተቱን አምኛለሁ። እሺ ስተት ማመን ከህግ ወይ ከተጠያቂነት ማያድን ቢሆንም ግን ስተቴን ማመን አንዳንዴ ደግሞ በግለሰብ ደረጃ ዝም ብለን ስናይ ሰውና ስተት አብሮ ያሉ ናቸው። እንደምታውቂው ስተት ሰው አለ፣ ስተት አለ። ስለዚህ ስተቴን ማመን የነዛ የራሳቸውን ትዳርም እንዳይበላሽ የዚህ ግለሰቧ በሰራችው ጥፋት እነዛ የልጆች ህይወት የባልና ሚስት ህይወት ከሚበላሽ ብዬ ስተቱን አምኜ ራሴንም ለቀጣይ ለመማር ብዬ ሌሎችም እንዲማሩ ብዬ ይሄን ማመን የቱ ጋር ነው ስተቱ ምን ጋር እንደሆነ ልክ መታለኛል። አሁን ለብሩኬ ለሃይሚ ለጋሽዬ እንንገራቸው አላልኩም? ብሩኬ እስኪነቃ ብለ የዛኔ እሺ አልኩኝ። ብሩኬ ነቃ። ምንም የነገርከው ነገር የለም። ኢቭን ሌላ ነገር ተፈጠረ። ይሄም ያንቺ እጅ እንዳለበት ደግሞ አውቃለሁ ጠንቅቄ። እህቷ ነሽ። በርግጥ ሁሉም ሰው አንድ አይደለም። ሀብሉ ጠንቋይ ቤት ወስዳችሁ አብራችሁ እንዳስጠነቆላችሁበት የሆነ መተት ሰርታችሁበት ከሱ አንገት እንዳይወልቅ ያደረጋችሁት ሁለታችሁ ይመስለኛል። ዝም ብዬ ሳስብ ሁለታችሁ ተንኮለኛ ናችሁ። መረጃ አለሽ? መረጃ እኮ አያስፈልገኝም። መረጃ አያስፈልገኝም ሲስተር። እንዴት እንደሆነ ታውቂያለሽ? እሷ ተንኮለኛ ናት። ይሄ እጅሽ እንዳለበት አውቃለሁ። ሁለታችሁም ተንኮለኛ ከምን እንደተፈጠራችሁ ባላቀም በፍጹም እንደዚህ ልትያቺ አሁን ወደ አንቺ እንድዞር እያረፍሽኝ ነው። እስከዛሬ ታግሽሻለሁ። ነገሮችን እያለፍኩሽ ነው። ትክክል ነን። አዎ ትክክል ነን። ምንም የታገሳችሁ ነገር የለም። እኔ እውነታው እያወጣሁት እናንተ ግን ጭራሽ ጠንቋይ ቤት ድረስ ሄዳችሁ የሱ ሀብል ካንገቱ እንዳይወጣ ጠንቋይ ቤት ድረስ መሄድ ያስፈልገዋል? ጠንቋይ ምናምን ልትያቺ እናት ታግሽሻለሁ። በጣም እስካሁን ድረስ ነገርሻለሁ። አሁን በኋላ ከኔ ጋር ነው ጸብሽ እኮ። አላስጠነቆልኩበትም ልትይ ነው? አላስጠነቆልኩበትም ልትይ ነው? እህትሽ እኮ ንጹህ ሴት ብትሆን እሺ፣ በጣም ንጹህ ናት። ትክክል ናት። እያደረገች ያለችው ነገር በሙሉ ትክክል ነው። የሰው ባል በመቀማቷ ጠንቋይ ቤት ሄዷ ይሄ መተት በማስደረጓ ትክክል ናት። አሁን በኋላ ከኔ ጋር ነው በጣም ትልቅ ጸብ ውስጥ እንገባለን። የፈለግሽ ማምጣት ትችያለሽ። አልፌሻለሁ፣ በደንብ ብዙ ጊዜ አልፌሻለሁ። አሁን ግን ስርዓት እንድትይጂ ፈልጋለሁ። ስለዚህ ወይዘሮ ቤቲ ምንድነው አንቺ ሐሳብሽ? ምንድነው ነገሩ? እዚህ እንዳንጨርስ ትፈልጋለሽ ወይስ ወደ ምንድነው ያሰብሽው? እስቲ ሐሳብሽን ብቻ ንገሪኝ። ከዛ በኋላ እኔ ጋር ያለውን ነገር እንቀጥላለን። አንተም እሷን ወደ ህግ መውሰድ እችላለሁ። መረጃ አለኝ። የፈለጋችሁት ነገር እናንተም ማድረግ እችላለሁ። አሁንም አላምን የምትሉ ነገር ከሆነ አንተም ብሩኬና ሃይሚ እንድታስታርቅልኝ ነው የምፈልገው። ጋሽዬንም ማግኝ ደግሞ እንድታስታርቅልኝ። አንቺ ደግሞ እህትሽን ከነሱ ህይወት ገንጥለሽ እንድታስወጪልኝ። አሊያ ልጁ በሰላም አልወልድም እንደዚህ የምትል አይነት ነገር ከሆነ የሚከተላትን ነገር በጣም የከፋ ነው። ከዚህ በኋላ የሚከተላት ነገር እውነቴን ነው የምልሽ፣ በጣም እኔ እንጃ፣ በጣም ይከፋል። አንቺ አሁን ስነ ስርዓትሽን ያዢ እንደዚህ ትኛለሽ። እንደውም ስነ ስርዓት መያዝ ያለባችሁ እናንተ ናችሁ። ይኸውልሽ ቤቲ፣ የከፋ ነው የሚለው ሐሳብ የከፋ እንዲሆንም ቀለል እንዲሆንም የምናደርገው እኛው ራሳችንን። ገባሽ? ቀለል እንዲል ከተፈለገ አንቺ ራስሽን አስተሳሰብሽ ማስተካከል ነው። ምን ማለት ነው አስተሳሰብ ማለት? እስከዛሬም እኮ ነገሩ እንዲቀል ነበር ጸጥ ያልኩሽ። አንድ ሰው ጉድጓድ ሲገባ አንቺም ጉድጓድ መግባት ያለብሽ አይመስለኝም። ምን ማለት ነው? እኛ ስንሳሳት ስህተታችን አምነን ለዚህ ጭራሽ በካሜራም እየቀረጻችሁ ነው። አጥፋ አራጥፋ ምንም የሚጠፋ ነገር የለም። ይሄ ለቤተሰብ አይሆንም እንዴ? እኔ እኮ ባለፈው ካሜራ ውስጥ እንድገባ ያደረገኝ እኮ ያለው ነገር እኔ ያክል እናንተ ተንኮለኞች መሆናችሁ አላወኩም። እኔ በተፈጥሮ ተንኮለኛ አይደለሁም። ምን ማለት ነው ተንኮለኛ አይደለሁም ማለት? ከኋላ እዚህ ጋር የሆነ ቦታ ላይ ቀጥራችሁ እያወራን ካሜራ የምትቀርጹ ከሆነ ምኑን ነው? ዛሬም ጭራሽ ይባስ ብላችሁ አሁንም ምን ማለት ነው? ያ
በካሜራ እየቀረጽን ነገሩ መፍታት አንችልም። እንችላለን። አሁን ቤተሰብ ቀላል ነው ሊሆን ታውሪ ነበረ ካሜራ ይዘሽ ሳይሆን የሚሆነው ምን መሰለሽ በግል አወራችሁ ምን ላርጋችሁ? እሺ ከዚህ በላይ ምን ላርጋችሁ? ዶክተር ሰው ልጅ ይሳሳታል። ሰው ከስተት ብረት ከዝገት ምን አይሉ አያልፍም አይደል የሚባለው? በከስተት ጥፋት ሰርቻለሁ ስተሰርቻለሁ። ስለዚህ ይሄን ስህተት እንዴት ነው የምናደርገው? እዚህ ላይ የሆነ ቦታ ላይ ተከታትረን እሷም ቢሆን ይሄም ቢሆን እሷም ሲስተርም ቢሆን እሷ ጋርም ያለውን ነገር እናስኬዳለን በአግባቡ። እኔ የምትፈቱልኝ ነገር ከሆነ ዶክተር ይሄ ነገር ይፈታል። እኔም ለሃይሚና ብሩኬን አስታርቃቸዋለሁ፣ በሰላም ይኖራሉ። አንቺም እህቴ ከነሱ ህይወት አስወጣታለሁ ስትይ በሰላም እንቀጥለዋለን፣ በሰላም ደግሞ እንኖራለን ብዬ አስባለሁ። ለፋሚሊዎች አሁን ቃል የምትገቡልኝ ነገር ቢኖር እንደውም አንቺ ነገር ከመጣሽ ይኸውልሽ ካሁን በኋላ እንደውም ስለ እህቴ አንቺ ወንጀል ከመጣሽ ከሆነ ከኔ ጋር ነው ጸብሽ። እህትሽ ንጹህ ሴት አይደለችም። ነገር ልንገርሽ አንቺ አትነግረኝ። ሙሉ ለሙሉ አውቃታለሁ። ከኔ ጋር ነው ጸብሽ። ጸብሱ ብቻ አይደለም። አንቺ ተንኮል ካሰብሽ እኛም ተንኮል እናስባለን። እኔ ተንኮል እያሰብኩኝ አይደለም ዶክተር። ያንቺ ሲስተር የት ነው የምትወልደው? መጨረሻው የት ነው? እዚሁ ናት። ስለዚህ ይሄን ማወቅ ያስፈልጋል። ሰው ተንኮል ካሰበ ለተንኮል ካሰብን ከባድ ነው መዘዙ የሚሆነው። አንቺ የምትታከሚው እዚህ ነው፣ እሷ የምትወልደው እዚህ ነው። ከባድ ነው። አሁን አታስታርቅልኝም? ሁለታቸው ታስታርቃቸዋለህ? አታስታርቃቸውም? ዶክተር ወደዚህ ከመጣሽ እኔ ችግር የለብኝም። አሁን ወደ ህግን ሄዳለሁ እንደዚህ ጠይቃለሁ ምናምን የምትይው ነገር እሱን መዛት አይቻልም። በቃ ኦልሬዲ አሁን በዚህ በ21ኛው ሴንቸሪ በዚህ በቀላሉ የሆነ ቦታ ላይ ወንበር ላይ የሚፈታውን ጉዳይ የሆነ ቦታ ፍርድ ቤት ፖሊስ ምናምን እሱ ይኸውልሽ 5 ዓመትም ለማይፈታ ነገር አንድ ቀን ነው የሚፈታው። እዚህ በቀላሉ እንጨርሰዋለን። እኔና እሷ በሰራ ነው ወንጀል እኔ ብቻ አይደለም ኖርማሊ ስተት ይፈጠር ነው። ኖርማሊ እሷም ያው እያለች ነው የሷ እህቷም ስተት መስራቷን እየነገረችን ነው አይደለ? ስለዚህ ሶስታችን ሆነን ሶስታችን ጥፋተኛ ነን፣ ሶስታችን ስህተተኛ ነን፣ ሶስታችንም ወንጀለኛ ነን። ግን ከዚህ በላይ መሄድ አይጠበቅብንም ነው። አዩም ይቅርታ እንድትጠይቅ በዚህ አጋጣሚ ይቅርታ እንድትጠይቅ ይዘሻት ከመጣሽ በቃ እሱ ምንም ጥያቄ እሱ የኔና የሷ ጉዳይ ነው። እዩ መምታት አለባት፣ እሷ መምታት አለባት፣ እኔ መምታት አለብኝ። በሌላ በኩል ደግሞ ጓደኛሞች ሁለቶቹ በብሩኬና ሃይሜ ደግሞ ይመጣሉ። ከዚህ የሆነ ቦታ ላይ ተወያይተን ነገሩን መንፈታው ነው የሚሆነው። በዚህ አጋጣሚ ካሜራን ካልፈለጋችሁ መልካም ነው ብዬ አስባለሁ። እኔ በቃ የሁለታቸው መለያየት በጣም እያሳዘነኝ ነው። ትላንትም በሰራሁት ቪዲዮ በጣም አዝኜ ነው የሰራሁት። ሁለታቸው እንዲለያዩ ስለማልፈልግ ነው። ስሜታዊ ሆኜ ነው ማወራችሁ። እናንተም ያው የማይገባችሁ ነገር እየተናገርኳችሁ ከሆነ በዚህ አጋጣሚ ይቅርታ። ግን ሁለታቸው የምታስታርቁልኝ ከሆነ እኮ እናንተ እኮ ምንም ጸብ የለንም። ሲጀመር አንቺ ማን አስታራቂና እንትን አረጋሽ? እንደውም ከነገሩ እንድትወጪ ነው የምፈልገው። እና ስለ ሀብሉ አሁን ሀብሉን እንዲያወልቀው ንገሪያት፣ እንድታወልቀ እራሷ እንዳረገችለት ሀብሉ እንድታወልቀው ከነገርሻት ይሄንን ነገር እየተጠነቀለበት እስካሁን ሰማችሁ፣ በጣም በትግስት ሰማችሁ። ካሁን በኋላ ነገሮችን ማታቆሚ ከሆነ ዶክተር አንተም ባታስተካክል ከሆነ ከኔ ጋር ነው ጸባችሁ። ከዚህ በላይ ልሰማችሁ አልችልም። ተረጋጊ ነይ ሲስተር። እንግዲህ ቤተሰብ ምንም ማድረግ አይቻልም በሚለው አንተ ከሷ ጋር አውርታችሁ እንደምንም አውርታችሁ ይሄን ነገር እንድትፈቱልኝ ነው የምፈልገው። ያው ተገናኝታችሁም ቢሆን በውስጥ መስመር ተገናኝታችሁም ተደዋውላችሁም እንድታወሩ ፈልጋለሁ። ያው አንቺንም ይቅርታ ያው ተከታዮቻችን ወይም አድማጮቻችን ወይም በዚህ ፔጅ ቪዲዮ የምትከታተሉ ይቅርታ ማለት ፈልጋለሁ በተፈጠረው ስህተት። ስለዚህ ስህተት ሳይሆን ስህተቱን በመልካምነት ለመፍታት ነው የታሰበው። ስለዚህ ለቀጣይ ስንገናኝ እነዛ ባልና ሚስቶች ወደ ቦታ እንዲመለሱ እኔ ጋርም ስሰራ የነበረችውም እሷም ጥፋተኛ መሆኗን እኔም ጥፋተኛ መሆኑ እንደተጠበቀው ነው። እሷም አስባ የነበረው ያው በህግ ጠይቃለሁ ምናምን ነበረ አካኪ ዘራፍ እያለች መጣ የነበረው። ግን ያው ነገሩ ያው ወደኔ ለመመለስ አስባለች። ነገሩን እዚህ መፍታት ይሻላል እንጂ ረጅም መንገድ ዙሪያ ጥምጥም አይጠቅምም በሚል እሷም አስባለች። ለቀጣይ ነገሩን መፈታው ነው የሚሆነው። ለሁላችሁም ደውላችኋለሁ። ቀጣይ ተገናኝተን ነገሩን ለመፍታት እሞክራለሁ። እግዚአብሔር እስከዛ ፈጣሪ ያገናኘን። እናመሰግናለን። ቤተሰብ እንደነገርኳችሁ እንግዲህ ነገራቶቹ ይፈታሉ ብዬ አስባለሁ። እናንተ አታስቡ፣ በያላችሁበት ያው ሰላማችሁ ይብዛልኝ። የኔ ውድ ቤተሰቦች ምንም መጨናነቅ የለባችሁም። ነገራቶቹ እንደምንፈታው ደግሞ አትጠራጠሩ። እስከዛ ቸር ቆዩልን። በምርጥ ቪዲዮ እንመጣለን።